بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن وصلوات الله المولى البر الرحيم والملائكة المقربين على سيد المرسلين سيدنا محمد وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم إنه على كل شيء قدير. إن شاء الله نياتنا لله النطرة كالله بتشا أجر فلقن هنن مجلس العلم التادم. وقال أبو السعادات بن الأثير الجزري في النهاية: فما كان في خلاف ما أمر الله به ورسوله صلى الله عليه وسلم فهو في حيز الذم والإنكار، وما كان واقعا تحت عموم ما ندب الله إليه وحض عليه الله أو رسوله صلى الله عليه وسلم فهو في حيز المدح. ابن الأثير من قالوا النهاية بتبالو كتابات شولي سلا بدعة سيورونه. فما كان في خلاف ما أمر الله ورسوله الله أن نبي صلى الله عليه وسلم كاززبت تكاراني هنا بدعة هي في حيز الذم والإنكار يميوجز እንዲሁ ደግሞ የምናጥላለው መጥፎ ነው ብለን የምንለው ነው ይሄኛው። وما كان واقعا تحت عموم ما ندب الله إليه الله ይሄንን ነገር ስሩ ብሎ ቅስቀሳ ያደረገበት وحض عليه الله أو رسوله الله تعالى ወይም ነብዩ ሰለላሁ ዐለይሂ ወሰለም ስሩት ብለው ቅስቀሳ ካደረጉበት የተወደደ ነው ካሉት እዚያ ስር የሚገባ ከሆነ ግን ይሄ ቢድዓ فهو في حيز المدح ለዚያ ነው ሻፊዒ አንደኛውን መዝሙማ አሉ አይደለም የሚወገዘውን ያኛው ግን መምዱሃ ነው አሉ። وما لم يكن له مثال موجود كنوع من الجود والسخاء وفعل المعروف فهو من الأفعال المحمودة. ما لم يكن له مثال موجود راس يمثل يسم مثالي ما يغنيلت لمثالي كنوع من الجود عند አይነት ጁዶች አሉ የመስጠት የቸርነት የሚገለጹባቸው ነገሮች فعل المعروف ይሆናሉ። مثلا ሄዶ ምን የሚያደርግ ነው በነብዩ ዘመን አልተሰራም አለይሂ ሰላቱ ወሰለም ግን በአሁን ዘመን ግን ቢሰራ ሰውን ለሰው ነፍዕ ያለው ነገር ሆኖ ይገኛል አሉ አይደል ብዙ ነገሮች አሉ። ሒጃዝ ውስጥ እንኳን ቢድዓ የተባለ ብዙ ሲነገርበት የነበር አይደል እስከ ቅርብ ዘመን ድረስ አሁን ቀዝቀዝ ብሏል። ሳዑዲ አረቢያ ብለው የሰየሟት ሀገር ላይ ማለት ነው። እዛ እንኳን እነዚያ ዱዓቱ الوهابية أتباع ابن تيمية በጣም ይሉት ነበር አይደል ይሄንን ቢድዓ መውሊድን ከልክለው የሳዑዲያ የሀገር ምስረታ ብለው ሳዑዲ የተመሰረተችበት ብለው የውሙ ተአሲስ ይሉታል። የውሙ ተአሲስ እነሱ 100 ዓመት ነው እንዴ ሳዑዲ ከተመሰረተች ያንሱ ሳዑዲ ያሏት ሀገር ማለት ነው። ሒጃዝ እነሱ ጠፍጥፈው ነው የሰሯት 100 ዓመት እንደዛ አይደለም አይደል እነሱ የራሳቸውን የንግስና አካሄድ አንድ ላይ ከአሉ ሼክ ጋር እነሱን የዲኑን ጉዳይ እናንተ ያዙ እኛ ደግሞ የስልጣኑን ጉዳይ እንይዛለን አንድ ላይ እንይላለን ብለው አል ሰዑድና አል ሼክ የሚባሉት አል ሙሐመድ ኢብኑ አብዱል ወሃብ ማለት ነው። እነሱ ያንን አንድ ላይ ለመሄድ ተመሳጥረው የጀመሩበት ጊዜ ያቺን ሀገር ሰዑዲያ ብለው سعود آل سعود ማለት ነው ከሰዑድ ቤተሰብ በራሳቸው ስም ነው የሰየሟት። በእነዚያ ነገስታቶች ስም አገሪቷንም ቀይሯት ሒጃዝ ነበር ስሟ። አልሙሂም የዚች ሀገር የወሃቢያ ዱዓቶች ሳይቀሩ በጣም የሚያጅባቸው ነገር ጭራሽ እነሱማ ጥሩ ሰራን ብለው የሚያበላሽ ነገሩ ላይ ሰራሉ። ሰዓይ የሚደረግበትን ቦታ ነብዩ ሰለላሁ ዐለይሂ ወሰለም ያረጉበት ሱሐቦቹ አትባዑ ታቢዒን إلى يومنا هذا كان 1428 አካባቢ ድረስ ከቅርብ ጊዜ ድረስ ማለት ነው። አሁን 1445 ነን አይደል
እስከ 1428 አካባቢ ሂጅራ ድረስ ኡማው መላይን من المسلمين በየክፍለ ዘመኑ ሐጅ ይመጣው በጠቅላላ ሰዓይ የሚያረግበትን ቦታ አውቆ ነው አይደል ፈለጎ እዛ ቦታ ይመጣው ነው አይደለም ሰዓይ ሊያረግ ወደ መንደሩ ይሄዳል የመካ ሰው እንኳን ቢሆን ይሄዳል አይሄድ መስዓይ ምን አለው ቦታ አለው ሰዓይ መስዓ ጋር ነው የሚሄደው ብሎ ነው የሚመጣው ምን ስላለው ገደብ ስላለው ከዚህ እዚህ ጋር ነው ብሎ ያንን ሲያረግበት የነበረውን ቦታ ሰው እየተጨናነቀ ነው አሉ ሐጅ የሚመጣው ሰው በየአመቱ እየጨመረ ነው የሚመጣው ስለዚህ ማስፋፋት አለብን አሉ በእነሱ ቤት ምን እያሰቡ ነው ቢድዓ مما يدخل تحت المعروف አይደለም ይሄ ቢድዓ አይደለም ቢድዓ ነው በእነሱ ሳቤ ምን ያረጉ ነው هذا فيه تسهيل على الحجاج قالوا ይሄኮ ለሁጃጆች ማግራራት ነው እኮ ለነሱ ማመቻቸት ነው ይሄ ደግሞ ማዕሩፍ ነው ደግሞ ወልዩ العهد ደግሞ ይሄ ነገር ተቀብሎታል አሉ ወይ ደግሞ ንጉሱ ወልዩ الامر ወልዩ العهد ሳም በጊዜ የነበረው ወልዩ الامر ንጉሱ እና ስለዚህ አዲስ ሰዓይ ማረጊያ ቦታ እንጨምራለን አላሁ አክበር የሚቃወሙ ተቃወሟቸው እነዛን ደፍጥጣው ምን ያደረጉ ይሄ مثلا በፊት ወደ ከሶፋ ወደ መርዋ የሚከድበት መንገድ ቢሆን ይሄኛው ደግሞ ከመርዋ ወደ ሶፋ የሚመለሱበት ቢሆን መሃል ላይ አረባ ይሄ በጋሪ ወይም በዊልቸር የሚሄዱ ሰዎች የሚሄዱበት ነው መሃሉ ከዚያ ይሄንን አንድ እናደርገዋል ቀላቀሉት ከዛ ይሄን የሚመስል ይሄን የሚያክል ሌላ ከጎኑ ሌላ መንገድ ላይ ማለት ነው الزقاق العطارين የሚባል ቦታ ያኒ አጣሮች መካ ሽቶ ሻጭ ምናምን የሚቀመጥበት የነሱ ዱካ ምናምን እንደነ ኢማሙ ነው ያሉ በግልጽ የተናገሩበት ولا يصح السعي في زقاق العطارين يعني في غير هذا المكان كزقاق العطارين ብለው የተቀሱበት ቦታን رغم انوفكم الناس ገቡዋለን ብለው ያ الناس ገቡና ሰውና አሁን አላህ ምን ያረጉታል ይሄኛው የጨመሩትን ከሶፋ ወደ መርዋ መሄጃ አረጉት ሰው መሄዱ አይታሰብም ካልሄደ መመለሱ እንዴት ታሰባል ደግሞ ያልሄደበትን ተመለሰ ይባላል ምን ያረጉታል በዚህ የፒያሳ ጎዳና በትሩትም አይደል የመካ ጎዳና ብላችሁ ሰሉት ሰዓይ ማረጊያ ቦታ ውስን ቦታ ነው የዒባዳ ቦታ ነው ከዛ ወጥቶ እንዲሄድ አረጉት በምን ማስረጃ ነው ወይም ደሊል ነው ተብሪር የሚያረጉት ይሄን ነገር እኛኮ ምክንያት አለ የሚሉት በምንድነው ሰው እየተቸገረ ነው ስለተቸገረ በጣም ስለበዛ زحمه ስለሚበዛ ያ اخي زحمه ከበዛ አንድ ሰው ታንዝም ሊያደርገው ይችላል አይደል እናንተ አሁን አትግቡ ቆይ ሰዓይ የሚያደርጉ ሰዎች አሉ ይጨርሱና እነሱ ሲወጡ እናንተ ገባላችሁ ይባላል አይደል ሰው ቤት እንኳን ሰው እንግዳ ሲያስገባ ጥቅጥቅ ሲልበት በቃ ትንሽ ቆይ እዛች ገበር ላይ አልኩ ችግር የለው ያ ሲጨርስ ደግሞ ይወጣል ሌሎች ደግሞ ሰዓይ የሚያደርጉ ሰዎች ይገባሉ አይቻልም ይቻላል ሙሽኪላውን زحماውን በዚህ ማቅለል ይቻላል ከዚያ ባሻገር በሱቲ የሆኑ ቦታዎች ይቻላል ይላሉ ፉቃሃዎች ፎቁ ላይ አንደኛ ፎቅ ይሰሩ ሁለተኛ ፎቅ ይሰሩ ለምን የዚያው ትይዩ ነው በዚያ መልኩ አድርገው መስራት ይችላሉ እነሱ ግን አያሉ የሰውን ሐጅ ካላበላሸነበት ወልዒያዙ ቢላህ አላፍ በቃ አላሁ አክበር እያለ ይሄናቸው አይታችኋል በዛ የመካ ጎዳና ላይ ማለት ነው እዛ አጠገብ ያለው ጎዳና ላይ ምን ያደርጋል እሱ ዒባዳ ያደርጋል አላህ ዱብ ይላል ደግሞ እዛ በين الاخضرين ሲደርስ ደግሞ ምንድነው ይሄ ስራ ከንቱ እነሱ በምን ሰበብ ነው ግን የጨመሩት እኔ የፈለኩበት ዋና ነገር ምንድነች ይሄ ማዕሩፍ ነው ለምን فيه خدمه فيه تسهيل هل النبي صلى الله عليه وسلم قال ذلك سعي ቦታ ጋር ትንሽ ጨመር አድርጉ ብለዋል አላሉ ይሄው ያላሉትን አረጋችሁ على حسب قاعدتكم كل بدعه ضلاله ሚለውን ቃል በቃል በመተረጉሙበት አካሄዳችሁ ይሄም ضلاላ ነው አይደል
በዛ እንኳን ብንሄድላቸው ማለት ነው ይሄንን ኢብኑ አልአሲር እያሉ ያሉት እንዲህ አይነት ነገሮች አሁን ከዚህኛው ንጣና በነብዩ ዘመን አለይሂ ሰላቱ ወሰለም ያልተደረጉ ከዛ በኋላ ግን ኢህሳን የሚሆኑ ነገሮች አሉ ነብዩ አለይሂ ሰላቱ ወሰለም እኔ የሰራሁት ራሱን አይነት ወይም ሱሐቦች ይሰሩት የነበረው ራሱን አይነት ካልሆነ ኢህሳን ወይም ማዕሩፍ ወይም ኸይር የለም ብለዋል هل حصر النبي صلى الله عليه وسلم الخير فيما فعله وقاله فقط أني كذا كتناقركت بلوال أنا لوم أنت من باب المثال نتأكسر لاتشو سو يهونو حاصراتشو يالك أباتشو ويدمو يارجباتشو مسجدوش كايمت أنا من يلال مسجد هون منطافو እንደዚህ ጃጅቶ አርጅቶ ተቀዳዶ ይላል አይደል አሁን እኛ እዚህ እንደዚህ አይነት መስጂድ እንደዚህ መሆን ነበረበት ይላል ይሰማዋል አለይሰ ከዛሊኩ እሺ ከዛ የባሰ ደግሞ የጃጀውም የለም ከነጨራሹ ይሄ ተቀዳደደው ምንጣፍ ይባል ነገርም የለው መስጂዱ ምንድነው አፈር ነው ረምል ወይ ማሻዋ ነው ወይ ትንሽ ጠጠሮች ነው ሰው መጥቶ ሲያይ ይላል ከከተማ ምናምን የመጡ ሰዎች እንዲህ አይነት መስጂድ ገብተው የሳር ጉዝጓዝ ያለባቸው መስጂዶች ሞልተዋል አይደል ገጠር ላይ የሳር ጉዝጓዝ ምንጣፍ እንኳን የለባቸውም እያሉ አይደል የሚነግዱባቸው ነው አይደለም አንዳንድ ነጋዴዎች ይሁ ሲገጠር ያሉት መስጂዶች ምንጣፍ እንኳን የሌላቸው ምን ላይ እየሰገዱ ሳር ላይ እየሰገዱ ብለው እንደተበደሉ አርጓን የሚያለቅሰው ከዛ ለምንጣፍ ከይመጣው 3/4ኛው ለመውሰድ ማለት ነው አላህ ይጠብቀን ከዛ 1/4ኛዋን እዛች ላይ ትንሽ ጣል ያደርግላቸዋል ጎደለ አነሰ ካሉት በቃ አልቋ ይላቸዋል ወለዒያዙ ቢላህ እኛም አረቱ አን አልፊተ ነዘረኩም ነብዩ አለይሂ ሰላቱ ወሰለም መስጂዳቸው እንዴት ነበረ የሳቸው መስጂድ ይሄ አሁን ሳውዲ ላይ ዱባይ ላይ ሌላም ሀገር አረብ ሀገር ስትሄዱ ልክ ስፖንጅ ላይ እንደምትሄዱ እንደዛ የሚያነጥር ፍራሽ ምንጣፍ ነበረበት ነበረው አልነበረው ከዘማ ያነጥረውም ቢሆን ኖርማል አሁን ማንጠፍ የሚባለው ነገር ምንጣፍ ገዝቶ ማንጠፍ የሚባለው ሰው ምንድነው የሚለው هذا فيه خير له አው ኸይርም ነው ግን ነብዩ ሰለላሁ ዐለይሂ ወሰለም ለመስጂድ ምንጣፍ መግዛት እንዲህ ያለ ሰዋብ ያስገኛል ብለው የተናገሩበት ሐዲስ አለ እየተግባባን ነው አይደል ማይገባቸው ሰዎች አሁን የሚሉና ይሄ ዱንያ አይደል እንዴ ይላል ወለዒያዙ ቢላህ መስጂድ ውስጥ ማን ዱንያን ያስገባታል ራሷን እንደገና ይሄ ዱንያ ነገር አይደል እንዴ ይላል አላሁ አክበር አላህ فهم ይስጠን እሺ ስለዚህ እንዲህ ያሉ ማዕሩፎች አሉ وما لم يكن له مثال موجود كنوع من الجود والسخاء وفعل المعروف እንዲህ ያሉ ማዕሩፎች فهو من الافعال المحموده من الافعال المحموده መልካም የሚወደሱ ስራዎች ውስጥ ይገባሉ ولا يجوز ان يكون ذلك في خلاف ما ورد الشرع به ግን ያ ነገር ከሸሪዓ قواعدዎች ጋር የማይገጥም ግን መሆን የለበትም አያችሁ አይደል في خلاف الشرع مهون غير يلبتم لمن لأن النبي صلى الله عليه وسلم قد جعل له في ذلك ثوابا هي من جمر عديس هنا بدعة كشريعة قام يخالف هنا ثوابا لو ندي تبارا شريعة يخالف ثواب كله من سن في الإسلام سنة حسنة فله أجرها وأجر من عمل بها سلالو ثواب يميقنيو بموافقة الشرع نونجي بمخالفة الشرع أيضا شريعة من مخالفة أيضا وقال في ضده أي ضد السنة الحسنة كذيبة كاران يدقمو ومن سن سنة سيئة كان عليه وزرها ووزر من عمل بها بلو لمو تناقروا تكاران يهونا من يهونا شريعة يخلفوا يعني كشريعة أحكام قار ما يسمامه وذلك إذا كان في خلاف ما أمر الله به ورسوله صلى الله عليه وسلم አዲስ እንደሆነማ አውቀናል እኮ አይደለ አዲስማ አዲስ في خلاف ሲባል ምን ማለት ነው قواعد ጋር ማይገጥም قواعد ከነብዩ ሰለላሁ ዐለይሂ ወሰለም መመሪያዎች ጋር
كدينو ممرياوش غار ما يقطم. ومن هذا النوع حديث عمر رضي الله عنه في قيام رمضان: نعمة البدعة هذه. سيدنا عمر نعمة البدعة هذه سلو صلاة التراويح هي زينيو قسم مسلم يقبانو ما حث عليه الشرع يقبانو. فلما كانت من أفعال الخير وداخلة في حيز المدح سماها بدعة ومدحها. مجمّيا فعل الخير نو صلاة ورلا فعل الخير نو الشيء إن مدح شريعتشن حث كارجو كاودسو وسط ميجبانو سلزي بدعة بلو سيموت عندهم دقمو مدحها حطرو نعمة بلو أودسو لأن النبي صلى الله عليه وسلم لم يسنها لهم. النبي عليه الصلاة والسلام النسو هنن سنانو بزيه إذا قطلوا بلو على اسكمت الله هنن. وإنما صلاها ليالي ثم تركها ولم يحافظ عليها لم يستمر. يتوسن ليتوچن سجدوا النبي عليه الصلاة والسلام يسوون مسبسب يايو غزي خاف أن تفرض عليهم فرض እንዳይሆንባቸው ፈሩና ቤታቸው ገብተው ቀሩ ተውት ማለት ነው አልወጡ ولا جمع الناس لها بإمام واحد በደንብ ያዙ በአንድ ኢማም ይከሌ ያሰገዳችሁ በቃ ብለው ኢማም አርገውላቸው አልሰበሰቧቸው ولا كانت في زمن أبي بكر رضي الله عنه بسيدنا أبو بكر زمن ما النبرة وإنما عمر رضي الله عنه جمع الناس عليها بإمام واحد. سيدنا عمر ناتشو عند إمام أرجو أبي بن كعب إمام أرجو الله شيء سبسواتشو وندبهم إليها يعني حثهم بك أن لا يهونوا بلوك أسقفاتشو ورزة فبهذا سماها بدعة. سيدنا عمر يعني ما يقول يا قالوا ميلوت النظر يردر بدعة بلو يسيمواتم للزيانة سماها بدعة شيء وهي على الحقيقة سنة أو سنة حسنة بدعة حسنة يبقى لمن أنه بدعة الحسنة سنة الحسنة ميلوت لمن بدعة الحسنة سنة الحسنة لم يلواتل قدمنا تقصنا نقرنا بما أنها تدخل تحت ما حث عليه الشرع تحت ما حث عليه النبي صلى الله عليه وسلم كساتشو سنة أجار يميقت مسده هنا يزياو فرعنو بلو سنة حسنة بلو يسيب مثل ስለዚህ بمقابل السنة تتقسم ይችኛው بمقابل السنة تتقسم ለምን የሱና فرع ነች ከዚያውስ የተገኘ ስለሆነ وعلى هذا التأويل يحمل الحديث الآخر كل محدثة بدعة يميلو بزي ترغامي وسدال إنما يريد ما خالف أصول الشريعة أصول الشريعة ممرياوچ يطاسه ولم يوافق السنة كسنة غير يلغطمن ነው بدعة تبلو يتوجزوا كل محدثة بدعة وكل بدعة ضلالة يميلو. وأكثر ما يستعمل المبتدع عرفا في الذم المبتدع وأكثر ما يستعمل المبتدع عرفا في الذم. مبتدع يميلون قال بعرف درجة لا بأبزانيو يتقموت لمن ነው ይሄ መጥፎ ነገርን ላመጣ ሰው ለምሳሌ በአቂዳ ላይ አዲስ ፈሊጥ ያመጡ ሰዎች ሙብተዲዓ እንላቸዋለን አንዱን فلان مبتدع እንለዋለን ለዘም ነው وفي حديث الهدي فأزحفت عليه بالطريق فعي بشأنها إن هي أبدعت يقال أبدعت الناقة إذا انقطعت عن السير بكلال أو ضلع كأنه جعل انقطاعها عما كانت مستمرة عليه من عادة السير إبداعا أي إنشاء أمر خارج عما اعتيد منها. سلا هذه نبي عليه الصلاة والسلام يتناقربت من قد انتبقوا سلمهيد ياتي جمل
መንገድ የወጣች ጊዜ ሻአኗ አስቸጋሪ የሚሆነው ምን የሆነች ጊዜ ነው? አብራ ከምትሄድበት ወይም ከታሰረችበት ወይም ደግሞ ከነበረችበት መስመር ለብቻዋ የወጣች ጊዜ ሻሪዳ የሆነች ጊዜ ማለት ነውና ይህንን ከዚያ መስመር ነብዩ አለይሂ ሰላቱ ወሰለም ከዘረጉልን መስመር አለመውጣት የሚለውን ነገር አስመልክተው ነው። أبدعت الناقة ይባላል መቼ إذا انقطعت عن السير بكلال أو ضلع እንደኔ ከላል ወይም ተዓብ ገጥሟት ሊሆን ይችላል ወይም በሌላ ምክንያት ትቆረጥና ለብቻዋ ትቀመጣለች። ያ ሌላው ናቃ ይሄ አንድ ላይ ቃፊላው በአንድ ላይ እየሄደ እሷ ግን ለብቻዋ ትሆንና كأنه جعل انقطاعها አሁን በዚህ ንግግራቸው የሷን መቋረጥ عما كانت مستمرة عليه من عادة السير በተለምዶ ከምትሄድበት ከነበረው እነዛ ፍጥነታቸውን እየጠበቁ ነው የሚሄዱት እኮ አይደል? ግመሎቹ አይታችሁ ከሆነ ግመል ሲሄድ እንደ በግ አይደለም የሚሄደው ወይም እንደ ፍየል አይደለም የሚሄደው። ግመል 100 ግመልም ቢሆን አንድ መስመር ሰርቶ ነው የሚሄደው። كأنه ውትድርና ስልጠና እንደተሰጣቸው አይደለ? ወታደሮች መቀቀጥ ብለው ያንን ፍጥነት እየጠበቁ ይሄዳሉ። የፊተኛው በሚሄደው ፍጥነት ተያይዞ ነው የሚሄዱት። ተያይዞ ቀጥ ብለው መስመር ሰርተው 1000 ግመል ቢሆን ይያያዛል። ሱብሃንአላህ የሚያጅብ ነው የግመል እንትን አንድ ህፃን ልጅ እንደዚህ ይዟት ይላል። የፊተኛዋን ከያዘ የኋላኛው መከተል ነውና ከምትሄድበት ሰይር የወጣች ጊዜ አብዳዓት ትባላለች። ይሄንን انقطاع ابداعا سموه ابداعا اي انشاء امر خارج عما اعتيد منها ከተለመደበት ወይም ከታወቀው አካሄድ የወጣ ማለት የተቋረጠ ومنه الحديث كيف اصنع بما ابدع علي منها ይሄም እንደዚሁ ሐዲሱ ከዚያ ጋር የሚያያዝ ነው። ይሄ ለፍዙ ለዚህ ነገር እንደምንጠቀመው ومنه الحديث أتاه رجل فقال إني أبدع بي فاحملني إني أبدع بي فاحملني أي انقطع بي لكلال راحلتي هي ولا نقدر يا ابن الأثير نقدرنا النهاية لي أن عند سومتو عندها لا تشو أني تقارج لهن مقالبው እንስሳ ስጡኝ فاحملني ማለት ተሸከሙኝ አይደለም يعني اعطني ظهرا يحملني ማለት ነው። ከብት ስጡኝ መጋልባት መተሸከመኝ ማለት ነው። ይሄ ከቋንቋ ደረጃ በዚህ መልኩ ይመጣል ሚለውን ለማስረዳት ነው። ባረከላሁ ፊኩም። ቀጣዩ ቤት ጋር وبعد فاعلم بوجوب المعرفة من واجب لله 20 صفة ሚለው ጋር ደርሰናል። إن شاء الله تعالى وأنه هي سكاون يتقسنو مقدمة نبر مقبيانو سكاون أهون ودوانو رأس متان مالتنا وبعد فاعلم بوجوب المعرفة من واجب لله 20 صفة كزي جمرو سلا الله صفات ياوران كزيا ودا صفات الأنبياء انقبالا كزيا تجماري ملحق يرواتشو نقروتشن يايين يدالن الله بسمان من التقم يدرقن بارك الله فيكم.